አሳፈረኝ እንጂ ያወራውሽ ወሬ አቤት አሳይ ዘመድ ዋዲ ነይብኝ አንኳንስ አርበኛ ለፍቅር ዘምቀርቱ ለጥጃ ማሰሪያ ሰፈር ወሬ ነው አቶንም ለጉቱ ያለሽ መና 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 ዘመድ ዋዲ ሀረ ዘማዲዬ አሳፈረኝ እንጂ ያወራሽ ምላሴ እንግዲህ አልዋሽም አልገባው ለራሴ አረ ነይ ነይ አትራቂ ነፍሴ ነፍሴ ዘመድዬ አረ እንደምን አጀብ ነው መና 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 እወይ እወይ ዘመድ ዋዲ አይዞሽ የለም በሏት ሰለሞን አለ የት ሄደ? አይ መልዕክት እኮ ነግሩኝ። የለም እሺ መልዕክት ትነግሩልኛላችሁ? አንነግርም። አይጥ ድመት ኤሚዬ ቆንጆ ምን ሆነ ነው ዛሬ በቱታ የመጣው? አንቺ ስጠሪኝ እኮ ራቁቴን ቢሆን እመጣለሁ። የሆነ ቦታ እንቀመጣ። ኖ ቸኩላለሁ። ይልቅ የሰርግ ካርድ ልሰጥህ ነው የመጣው። የማንን? አይምሮ መቼም ለኔ መልካም እድል ከሚመኙት ውስጥ አንዱ እንደምትሆን ተስፋ አድርጋለሁ። ትጠራጠሪያለሽ? ላገባ ነው። ምን? ማን? እኔ። ማንን? what's up ቆይ እንዴት ቆይ መቼ ነው የተዋወቃችሁት? ጊዜያታው ምትለኝ ለኔ የሚሆን ፍቅር ወረት ብጤ ካልተገኘ ላማ በሞቴ ምን ተገኘ አሁን ምን ተገኘ ደሞ ምን ተገኘ አሁን ምን ተገኘ ደሞ ምን ተገኘ ዳንኪራ በኔ ቤት አንተ እኮ ነው የምናገረው አንተ እሺ አረቀስ አረማሽኔ እንዴት አልናደደም እና እልል እንድልልሽ ነበር እንዴ? አንተም ብዬ መቼም ከመመኛት አሜሪካን መቅረት አልችልም። የሚወድሻል እባክሽ በድህነት ያልጣል። በዝርዝር እንዳላስረዳ ጊዜ የለኝም። እወድሃለሁ። ራስን ጠብቅ። በወጣ ይተካ አትናገሩም። አንተን አይደለ እንደምናገር አንተ ቴዎድሮስ አንተን አይደለ እዚህ ዘፈን ሁሉ መሪ? አዎ ለኛ ድርጅት ጥሩ ነው። ይሄ እኮ ጥሩ ነው፣ በጣም ጥሩ ነው። ሌላም ጊዜ እንደ ስራ እየተዋችሁ አንዳንድ ዘፈን አውጡ። ጥሩ ነው። እንዴት ነበር ያልከው? አልገባኝ። ረባህ ግባ ውሻ ድሮስ
ይገባሃል አንተ ደደብ አባት የገባበት ጉድጓድ ግባ ደነስ የሙስላይ እንገናኛለን ግድ የለህም ምን አለ አንተን እኮ ነው የምናገረው ምንም አለው እንዴት ነው የሚያደርግ አንተ ምን ሆነሃል አትናገርም እንዴ ሆንከው እንዴ እንዴት ነው ይጎፈላው አንተ ስማም አንተ ምንድነው ነው አይ አሁን ጓደኛው ጠርታ አትበል የትክክሉን ተናገር ምንድነው ነው አይ ስልክ ደውላ ጓደኛው ጠርታ ጓደኛው ፍቅረኛው በል ፍቅረኛ ያየው አይደለም እንዴ አታካብድ አንተ ንብረት ቢሆን ቆይ ግድ የለህም ና ግን ልብሱን አምጣለት ሻው አምጣለት ልብሱን ና እናቴና ናምሮ አየህ ደህና የተላገ እንጨት መላክ ከጀመርክ ላንገትህም ስለማትመለስ ወደ ቤት እሺ አንቺ ቁጭ ብለሽ ቢሺ አጋ ሶራ ጠጆ 50 ብር ላይ 50 ብር ምን አላችሁ እኔን እመኑኝ በጣም ብዙ ያለብኝ ሰው ነኝ የሰፈር ስለባከ ተጀመረ አይደለም ይኸው አልሞላ ብሎ እያያችሁኛ ለምን አታምኑኝ እጁ ዳንዛፍ ተቀብላችሁ መናላችሁ እንዲህ ነገር እኔ እዱ አቤት ይገር ለአንተ ነው ዛሬ ይጠጣል ይሄን ደግሞ ጠጆ ነው የላከ ያልመጣሁት እቁብን ያህል ነገር እላይ ላይ ወድቆብኝ ነው ብሏል አንተ ግን ምን አባ እንደዚህ ያደርጋል ብለዋል ጠጆ አሁን እውነት በእሜ የተነሳ ነው እንደዚህ ሆንከው ባልጠፋችክ አይገርምም ሁላችሁም ግን ከኔ ትምህርት ወዱሽ ፍጹም ሴት እንዳታው ምን ለማለት ፈልገህ ከኔ ትምህርቱ ሰጥ ባክሽ አንቺናል ስማ አይምሮ እኔ ግን በጣም የሚከብድ ይመስለኛል ነጮቹ ምን ይላሉ መሰላችሁ አሄት ዘም በታይካሊፍ ዊዛውት ዘም ይላሉ ውርስ ትርጉሙ ግራጎን ያጥንቴ ያላንቺ ባዶናት ህይወቴ እንደማለት ነው ነጮቹ ቢሰሙ ራሱ ይገሏል ከየት ነው የምታመጣው እንደዚህ አይነት በዳዴ እኮ ነው የሚያስኬድ ዲክሽነሪ ለሌለ ቃላት እንዳለ ምን ያረበሽኳችሁ እንዴ አንብቧ ብታነብኩ ጥሩ አይ በእናታችሁ ሰው እኮ ያለው ነው የሚመክሩ ምከረን ልጅ ታዲያኛ ምክር መሞክረን እንዴ ስማ አይምሮ ካሁን በኋላ ግን አንድም ምክር ተግባራዊ ከማድረግ በፊት ወይ በራስ ላይ ወይ ባይጥል መሞከር ማለት አንተ የባሰ አይጣለን ምን ያስቃችኋል እኔ ነኝ አይጥ እወጣላለሁ ነገር ግን I am not rat this is rat እንዳይመሽባችሁ ሄዱ እውነቱን ነው ነገ ተመጣጣለ አይደል አዎ መጣል ምንም ችግር የለም እዚህ ጋር እንዴ ያለው እሺ ምን አድርግ ነው የምትሉ የወንዶች ጉዳይ አባል ሁን you are coming the gentleman PLC ማዘር አተርከክ ተማር ምን አለበት በእንጨት ይተካል ምንም ችግር የለም ኧረ ታዲያ እኔ ተጣፍራክ ሰጥቻት ነው የምሄደው ምን አሮጌ ቃችሁ ነው ተገላላ ምን ለራቢና ታሮጌ ትላለ እንዴ ምን መሰራጭ እሷን አዲስ ነው ነው ባይሆን
የውሃ ቃይ ነው። እነዛን ግዛኝ በቃ። የማክበር ሰላምታችንን እያቀረብን የልጃችን እመቤት አብርሃም በቅንፍ ውስጥ ኤሚ እና የአቶ ብሩክ ወንድሙ የጋብቻ ስነ ስርዓት የሚፈጸመው እሁድ ጥር 14 ቀን 1999 ዓ.ም ስለሆነ በዚህ ዕለት ከቀኑ በ7 ሰዓት ተገኝተው የግብዣችን ተካፋይ እንዲሆኑ በአክብሮት ጠርተኖታል። እናቷ ወይዘሮ ይመኙሻል። የሰርግሽ ዕለት እርሜው ደርሶኛል አመስግኛለሁ። ጉልባት ቢከፋኝ ምን አቅም አለኝ? ምን እፈጥራለሁ? ሲሰበር አምሮ ስርዓት ማሽን ትሰብራለህ እና እኔ ማላገጫ ነኝ። ፍቅር የማይገባው ደነዝ ሁሉ ተሰብስቦ በስራ በስ ግርግር መፍጠር አይቻልም። አሁን ዛሬ ወደ ስራ እውነቱን ነው። ጉዳዩ ሲሪየስ ነው። ስለዚህ አምሮን ደግሞ የወንዶች ጉዳይ ባል ስለሆነ ልንከባከበው። የወንዶች ጉዳይ የምትሉት የእናንተ የወንዶች ጉዳይ ለእኔ ምን ይጠቅመኛል? በጣም ጥሩ። የወንዶች ጉዳይ የተቋቋመው ከሴቶች ጋር ባላቸው መስተጋብር አማካኝነት ከፍተኛ ቅሬታ በተሰማቸው የዚህ የእንጨት ቤት አባላት ነው። እኔን ውሰድ። አንዷን በአንዷ እንኳን እንዳደር የመጀመሪያው ሙጭጭ ብል ልክ እንደ ማስቲሽ መግቢያ መውጫ ታሳጣኛለች። ሄሎ፣ አይ ማሽኑ ነው። ስራ ላይ ነኝ። እየደወልሽ አታስቸግሪኝ አላልኩሽም? እኔ ደግሞ የመረረኝ እንዳለ የሚያጋጥሙ ፋራፋሪው ነው። ይሆናል አይደል ሙድ ውስጥ ገብቼ እናትዬ ሆዴ ካላንቺ ማናለን ብዬ ይሆናል አይደል ፊልም ላይ እንደመ ፍሬንች ኪስ ልገባላስ እንዴ? ለምን እንደዚህማ አይሆንም ትለኛል። እኔ ደግሞ ምን እንደሆነ አላውቅም። ገና ዚፔን ክፍት ሳረግ ማህፀናቸው እንደ ጎበዝ በረኛ ተወርውሮ ይዘ እና እዚህ እንጨት ፈቅፍቄ የማገኘውን ገንዘብ ለእነሱ ማስወረጃ ጨርሱ። አፈር ብላ አባለን ብለህ ታወራለህ። አትቀመቅምበት። ያው የኔ ጸም መሰል ቅምቀማ ነው። ያቺም ትመጣና መስፍንዬ ለምን ነው ጠጅ የምጠጣት? ጠጅ አልጠጣም ልጠጣ ነው። ቦርጃ ጠጣም። ያው አይምሮ የኔ ልምድ እንደምታውቀው ምግብ ላይ ነው ችግሬ። እሰራለሁ፣ እበላለሁ። ታዲያ ቤቴ ውስጥ ቀጠርያት ጎርጓዳ ሳህን የሆነ ፍትፍት ቢጤ ያላመጣችን ሴት በቀይ ካርድ ወደ መጣችበት ማንን ተውማን because I am food fighter. ቆይ አንቺ ሴት አይደለሽ እንዴ? እና በሆንስ እኔም እኮ ወንድም አለኝ። ገንዘብ አይታስጨትበት ዝምላት ነው። ሬስ የሆነ ሰርግ አለ አላልኳችሁም? ለዛ ሚዜ ነኝ እንድትመጡሽ ጠብቃችሁ። ኦኬ ሰርግ ወረቀት ማለት ኧረ አንቀርሙች እንመጣለን። ድሪም እንመጣለን። ጠብቃችሁ አሁን ስለ ሰርጉ ማሰብ እንችላለን። yes እንደሚታወቀው ያለው አንድ መጥሪያ ወረቀት እንዴት አድርገን ሰርግ ቤት እንገባለን የሚለው ነገር በጠረጴዛ እናንተ ሄዱ ነው ያልሄድም። ስማ አምሮ ስትቀርማ በሷ ንዴት ታም ሆስፒታል የገባ ነው የሚመስለው። ስለዚህ ሄደ ማንነት ማሳየት መቻል አለበት። እንደው እዛው ሰርግ ላይ ጠብሳ ማንነትን ማሳየት ስለዚህ በቃ እዚህ ጋር ድንኳኑ ቢኖር
እሺ አሁን እንዴት ነው የምንገባው? ካልሆነ ወይ ባጥር ዝለሉ እንዴ ለሰኔ ነው ባጥር አጥር ሽቦ ከሌለው ነው ይገባለሁ። ባካ ደሞ ዝም በል ሁልሽም ዘ ዊዲንግ ክራሸር የሚለውን ፊልም እንድታያዝ ባካ አንተ ወደዛ አቦ ሰለቸኝ አሁን አትገቡም በቃ እቴትዬ እንደምን አለሽ? ማን ደረሳሽ? ወይ አባቱ ነው? አባቱ በስማ ደራነሽ ወይ ነገር ረሳው እኮ የኔ ጌታ ምን የሰርግ ነገራሽ ምን የወንዶች ጉዳይ የሚኮራበት ምርጥ አባላቸው። ወይኔ 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 ምን ነው እኔም እንደሱ በእናት ክራሽ የሚለውን ፊልም ባየሁት ነው። ክራሽ እኮ አይደለም ዘ ዊዲንግ ካሸር ነው የሰርግ ቤቱ ሳውሽ። አኬ ደግሞ አንተ አሁን ከኔ የተሻለ እንግሊዘኛ ይችላል። አሁን ያጋባው የሚገርም ነው የምታካብዱት። ፊልም ባዩ ያሰኛል ያጋባው ጋሽዬ እንደምን ነው ወሮ በላይ ነው የምታገኝ አቡች ነኝ እኮ ዱርዬ አንጨምላቃ ብላችሁ ደግሞ እዚህ መጣችሁ። ቤሽቲያ ዊዛውት ዲግኒቲ ዊዝ ኖት ዊዲንግቲ ስንት ልናገር ቤሽቲያ ስቱፒድ ማትረባ ለምን እንዴ እንደዚህ ምንድነው ስንት እናወራ በዚህ ያንቺ ልጅ ነች እንዴ? ኧረ ፀሐይ እህቴ ልጅ ነች። ኦ በጣም ረስቻታል። ታዲያስ እንደምን ነሽ? አይ የዛሬ ልጆች የወንድሜ እኮ ያጎናፍር ልጅ ነው። እስቲ ተዋወቁ። እንደው ዝም ብላችሁ እኮ ተጋብታችሁ ታርፉታላችሁ። እሱማ አይቀርም። እንዴ መንከር አለብኝ አንቺ ረፊያልኩሽ። ይቅርታ አንድ ነገር ላስቸግር። ምን ችግር አለ ታዲያ? አጃቢ ስለሆንኩ ፎቶ ታነሳለህ? ምንም ችግር የለም። 11ኛው ሰዓት የሚለውን ፊልም አይተሽዋላ? እዛ ላይ እንዳለው ካሜራማን ቀውጢ ነው ማረገው። ምን ጣጣ ነው? ኦኬ ባልና ሚስት ነው። ሌላ ማለት የፈለከው ነገር አለ? አይ ይቅርታ መቤቴ። ይቅርታ አልኩኝ እኮ ነው። ይሄው ይቅርታ አልኩኝ። ይሄው ግቡ እኮ አልኩኝ። አየሽ እንጂ ማትረቢ ብቻዬን አጨብጫቢ ሆኜ ልቅር እዚሁ ጠጁ ምንድነው ጉዱ? አንተ ደግሞ ማለት ቴዲ እባላለሁ። በከተማ ውስጥ አለ የተባልኩኝ ሞኖ ባንድ ነኝ። ማንንም መጠየቅ ይችላል። ይሄንን ስራ ቀብድ ስለተቀበልኩበት እንጂ ብዙ የሰርግ ስራዎች ትቼ ነው የመጣሁት። ከፈለግ ምን ምን እንዴ ሰርገኞቹ መች መጡ? ኦልሞስት 10 ሚሊሜትር ነው የቀራችሁ። 10 ሚሊሜትር እኛ እናቀር ነው። ሄዱ ሚሊሜትር እዚህ ትመጣታለህ። ቆይ እዚህ ድርሽ ትላለህ። እንግዲህ በዛም በዚህም ቢሆን መግባት አይቀርም። እሺ ይሄ መንገድ ላታም ዳር የሚፈልቆ ነው። አሳልፈኝ መንገድ ምን ከርፋፋ ስምረት ቆባለ እንደ አግባብ እንደዚህ ነው። አየሻል ከርፋፋ ምን ይመስላል? በእግዚአብሔር ይኸውልሽ ካገኘሻቸው ሰላም በይ። መንገድ አሳልፈኝ መንገድ አሳልፈኝ ይኸው ግባ ኖርማል አሳልፈኝ አትንካኝ ግባ ነግሬያለሁ። ሰብሬ እንዳልጥል። እሺ አንተ የምርጫ መስፈርት ምንድነው? በቃ ሰዓት ልቤ ትርክክ ማለት አለበት። በቃ ወይ ደግሞ በጣም ይመታል፣ አለዛ ደግሞ በቃ ልቤ ቀጥ ይላል። እና አንተ ልብ ቀጥ ካላለ ቆመህ ልትቀር ነው እንዴ? ታዲያ እነዚህ እንኳን ልቤን ሁሉ ነገርህን አያቆሙትም። ዛሬ ውዝዋዜዎች ጉዳችሁ ነው የሚፈልግ። ለሱ ውዝዋዜ ትችያለሽ? ቀላል ወዛወዛለሁ እንዴ ሰፈር ውስጥ በቃ አለ የተባልኩ ቀውጤ። እናትሽ አንድ ሰው ቀርቶብን ነው ኦሪጂናል። ታዲያ ቆይ ምን ክፍያ አለው? ችግር የለውም። ኧረ በእናትህ እንደሚካበድላት ሴነች እንዴ ይወጣላታል። ቅጥነቷ አስቢው በጣም አበዛው። እሷ ሙሽሩ አራሷ እንጂ ብላ ካልነገረች አይሆንም። ምን ይመስላል በእናታችሁ? አንተ ሰርግ ቤት አይደለም ሲጋራ ወይራም ቢሆን አጨሳለሁ። እሺ እኔንም ተረዳኛ። ልቤ ያልፈቀዳትን ሴትሽ
አንተ መጀመሪያ ልብን ካልከፈትከው እንዴት ብላ ትገባለች? እሺ እስከ ዛሬ ልቤን ሰጥቼ ጉድ የሰሩኝን ሴቶች ላሳይ። እቺ ውሸታም፣ እቺ ከሃዲ፣ እቺ ሌባ፣ ይኸውልህ እቺ እቺ እንዴ ስትፈልግ ጥራኝ። እሺ ቀጮ መጣ። እዚህ ስትከል ተቀመጥ፣ መቀመጥ ትችላለህ። Do I know you somewhere? እኔ እንጃ። ኦኬ አይሮን እንግዲህ የተጠራ ነው 2 o'clock ላይ ነው አይደለም እንዴ? 8 ሰዓት ማለት ነው። 8 o'clock 30 ደቂቃ ያህል ዘግተዋል። እንዴት ነው የሙሽራ ነገር? የተለመደ እኮ መቼ ሰዓት አክብሮ ያውቃል? ሁሌስ እንዳረፈዱ አይደል? ወረማው ታስ እንዴ ለኛ ሳያስቡም እንዴ? እንዴት ነው አንተ የተጠራባቸው ሰርጎች ላይ ሙሽሮቹ ጠቅላላ ሰዓት አክባሪ ነበሩ? ከረጅም ጊዜ በኋላ ሰርጋ ያለው ብዬ ብጓጓም እንዳሰብኩት አልሆነ። ሀገር ጣል ነበርካ? ያ ስቴት ነበር። ከአሜሪካ ነው የመጣው። ኦኬ ለዛ ነው። አሜሪካን የት ነበርክ? ፍሎሪዳ ነበርኩ። አሜሪካን ታውቂዋለሽ? እኔ ያ አላውቃትም። አሁንም የመጣሁት ሪሰርች ለመስራት። ሪሰርች ምን ላይ ነው የምትሰራው? በእንጨቶች ላይ ነው። እንግዲህ አገራችን ውስጥ ባሉ በተለያዩ አይነት እንጨቶች ላይ ነው ለመመራመር ነው የመጣሁት። እንግዲህ አሜሪካን ሀገር ብዙ ነገር በእንጨት ነው የሚሰራው። ቤት ሳይቀር ዛገር በእንጨት ነው የሚሰራው። እንደኛ በጭቃ አይደለም። የሚገርም ነው። ፊልም ላይ ያለው እንዴ? ኦፍ ኮርስ ያ ሙሽሮች መጡ። ክቡራትና ክቡራን እንግዶቻችን ሙሽሮቹ እየገቡ ስለሆነ ሁላችንም ከመቀመጫችን ተነስተን እልል ያለላቸው እያጨበጨብንላቸው አታጨበጭም እንዴ? የታባቷ ትቃጠል። ማንን? ሙሽራ ዘግይተዋል የመጡት። ዛር ቱ ላይት ያ የሸታይም ጉዳይ ሁላችንም ከመቀመጫችን ተነስተን እልል ያለላቸው እያጨበጨብንላቸው ኧረ ችግር የለም። እኔ ጣለ ቤተሰብ ልጅ ነኝ። ጋሽ ብሩ ልጅ ነኝ እኮ እውነት ችግር የለም። ይቅርታ እንደ አቶ አምሮ ደሳለኝ ደጅ መኪናው መንገድ ስለዘጋ መተው ያስተካክሉልን። አቶ አምሮ ደሳለኝ ከይቅርታ ጋር ታርጋውን ተናገሪ ነፍሱ ታርጋውን ተናገሪ። ታርጋ ቁጥሩ 0911204757 ነው። አቶ አምሮ ይፍጠኑ፣ ጊዜ የለንም። ዛትስ ማይ ሺት የኔ መኪና ነው። ኦኬ እሺ ስም ማን አልካችሁ? ምን አሏቸው? ግን ከአሜሪካ ነው የመጣው። ደምኛ ጉረኛው ትትለኝ እዚህ እንኳን ፎግሮ የለፈለት የመኪና ታርጋ ብለህ ስልክ ቁጥር ተናገራለህ። ማን ያውቃል? ሰብሰብ በሉ ሰብሰብ በል ዝም ብለህ ታየኛለህ እንዴ?
አዲሱ አባላችን ወንድማችን ጽዋችን እናንሳ። ይቀዳለት ግርም የምትለኝ በእውነት ስልክ ቀይረኝ እንዴ? ይሄን ፍንጭ ይሞታል እንዴ? ቴዲ ቀይረው ተንከባከብልኝ። በእውነት አሁንማ እንንከባከብሃለን። እንዴ ቅድም እኮ ቅጥልን ያረክን በቃ ለጤናችን ችርስ ስቶፕ ይሄ ጽዋ ከመነሳቱ በፊት አንድ በወንዶች ጉዳይ ስም ፎቶ ነው። አይዲያ እስቲ ግቢልኝ ቃጮ በእናትህ ተስተካከል። እሺ ጉድ ፈላ ተዋረድን። አሁን ቆይ እንሸኛት በምን መኪና የምትሸኘው እሷ? ምሩ ነው እዚህ ጋር ተሸወደ ነገር ነው እናታችሁ አይናገርም። እና ዛሬ በቃ ጉድ ነው የምናፈለው። እሺ አም ሶሪ አውቃለሁ። እኔ ስራ የሚን ማብሸቅ አይደል እንዴ? ደም እንዴ ኦኬ It's nice, huh? It's good, huh? Yes, it's amazing. Okay. Very much talented. አንተ ምንድነው? ምን ከመፍጠር ነው? አሁንና ቅልጥሜና አስተረፈኝ መሰለሽ እንዴ? ብሽቅ በጣም ጎዳ አይደል? አላላዝ ሳይፈስ አይቀርም ጠጁ ልጅ በቃ እንኪ ይሄን ለቅልጥምሽ አሪፍ ነው። ይሄን ጠጣ በቃ አንድ በቃ እዚህ ለቅልጥም መጠጣ አሪፍ ነው። ታችበት በቃ እሺ አብሽር። እሺ ያበሳጨና የተበሳጨና አስደስተው አንተ ሄድና መናል አስደስተው። ቴንክ ዩ ጠጁ አንቺ ግን ቴንክ I don't believe it. Come on. You here? Yeah. Oh, come on. እንግሊዝኛ አታብሽ እንዳይደናገርሽ። እሺ እሺ። Okay, let me show you around. No. That was me. Okay, come on. These are my cousins. Okay. I'll see you. Okay. Bye. Okay. ካዝኔ ነው ያጎቴ ልጅ ነው። ሃይ ማርታ እባላለሁ። ኦኬ ሰላም። ኦኬ ቁጭ በላ። አይ ቴትዬ እዛ ጋር እየጠበቀችኝ ነውና እሷን ማድረስ አለብን። እና ምን ልርዳ ታዲያ? መኪና ሰው እንጂ። ኦኬ ትቆያለህ? አልቆይም፣ ብዙ አልቆይም። እንትን እንደገባ በስተቀኝ። ኦኬ በዚህ ጋር በዛኛው ሳይድ። እሺ ሃይ በልልኝ ቴትዬ። ኦኬ አንቺ ባይ ወንድሜን አደራ። አታስብ፣ ምንም ችግር የለም። እና በጣም ይወዳል። አዎ ናጉቴ ነው። አብረን አደግ ሞከርኩ ብዙ ልወስደው ጣልኩ። ከዛውኝ እዚህ እንዳሰች ነው። አስቸጋሪ ቁልፍ ግን የሰጠው ቁልፍ ሰጥተዋል። እዛው መኪና ውስጥ ነው ያለው። እዛ
ትቼው ነው የምወርደው። እኔ እኮ እዛው ሀገር እንዳለው ሁኔታ እየመሰለኝ አቶ እንዳለ ገመቹ ከፍሎሪዳ፣ አቶ አምሮ ደሳለኝ ከኒውዮርክ ባካችሁ እልልታ። እናመሰግናለን። እህቶቼ ይሄ ልጅ የሚመጣል መሰለኝ። በጣም ዘገየኩ። ምን ሆኖ ይሆን? አክቹዋሊ መኪናዋም ትንሽ አስቸጋሪ። ኧረ ለዛ ይመስለኛል። ለሱ ነው በቃ ይቆይ። ለምን በታክሲ አትሄድም ታዲያ? ይሁን እንደው ካዛንቺስ ነው? ካዛንቺስ ስንት አደርሰዋለሁ? 40 እንዴ በጣም ብዙ ነው። ኖ ኢትስ ኦኬ። እንዴ 40 ካዛንቺስ ኖ ወሪ ኖ ቅርብ እኮ ነች። አይ ችግር የለም። ኦኬ አል ሲ ዩ ኦኬ አትጥፋሽ። ደውል አልኮል አል ሲ ዩ አንተ 10 ብር አንተ 10 ብር ከልም ይዘት ይላልን አንተ 10 ብር እንዴ 5 ብር ጨምሬ መረቅ ጠጥቼበታለሁ። እንደውም 5 ብር አንተ ኧረ እባክህ አዎ በቃ ተው አንተ ደግሞ መረቅ ነህ እንዴ ምራቂ ሲሉ ምርቃት እዛለኝ በየታለም አንመርቆ አብሮ ጠሏ የዶሮዋን የመሰል ሴት ይስጥ ጠጇ የቤተ መንግስትን የሚያስንቅ ሴት ያጋጥም በሰፈሩ አለች የተባሉ ኮማል ሴት ይስጥ ብያለሁ። ከሲኒማ ቤት በር ላይ ማጠፋ ሴት ያጋጥም ዲቪዲ ቪሲዲ ሮማንቲክ ኮሜዲ ምናምን የምትወድ ይስጥ አሜን ማህፀኗ እንደ ጎበዝ በረኛ ተወርውሮ የማይዘዋን ይስጥ ገንዘብ ለማስወረጃ የማትጠይቋን ያጋጥም ቀጠን ያለችዋን እንደ እንዝር ተሽከርካሪዋን እንደ ዳር ተወርዋሪዋን ያጋጥም የትወጣ የትገባ የማትለዋል ሞባይልን አጥፋ አላጠፋ እያለች የማትጨቃጨቀዋል እንደ ሙጫ የማትጣበቀውን ይስጥ እንዳውት በገባ በወጣ ቁጥር በላይ የምታጎርሷን ስፖን ፊዲንግ የሆነች ሚስት ያጋጥምህ ካም ኦን ኤቭሪባዲ No hunger! No hunger! No thirst! No thirst! Full appetite! Full appetite! መድኃኒዓለም እንደ ሮጥ ሚስት አድርቆ ያስቀርልኝ። አሜን አሜን። ምድረ ቦዘኔ አደገኛ ቦዘኔ ቅጥር የምሰቃይ ወይ ወጫዎች ኃይለኝ ቤት ቡና ቤት ነው፣ መስሪያ ቤት ነው። ና ና ግን አንቺ ምን አለበት ቆይ ቤቴን ብታሳድሽ? አሁና 13 ዓመት ሙሉ ሸቅሎ ጭኖ ነው የመጣው። ምን አለበት? እሺ ብራቮ። በቃ እንዴትና በምን መልኩ ልታስረጁ እንደምትችይ ለኔ ተይልኝ። አንቺ ግን ጤነኛ አይደለሽም እንዴ? ከዚህ ድሮም ቀሽማኔ ነው። ከአንቺ አፍ ምንም አይነት ጥሩ ነገር ላይወጣ ነገር አፌን አበላሽ። ቆይ አንዴ አንተ ግን ለቺክ እንደዚህ ታካብ ላታውልቅ ዝም በልና በቃ እኔ ግን ቡና ቤቴ ልጋብዛችሁ በሚል ሰበብ ወስጄ ማድርቀው። እሺ ለማንኛውም እኔም በምንም ሁኔታ እንደዋሽ እንዳጋብሽ። ማሚ የትናንቱ ቀይስ ነው ያለው? እዛ ሰፋ
ታደስ እንዴ ሰላም ነው? እሺ ታደስ ቆየንባችሁ አይደል? አይ አረ እንዴ አዎ በጣም ብዙ ሰዓት እኮ ጠበቅናችሁ። እኛማ ያው ሀገር ሰዓት ይከበራል ብለን ስላሰብን ስንት ሰዓት አለን መሰለ? ባለፈው ከባለ ታክሲው ጋር በሰላም አልተለያያችሁም? የቱ? ከኛ ስትለይ ያሳፈርነ። ከኔ ከተለያችሁ በኋላ አገኛችሁት እንዴ? 2 ብር ነው የሰጠኝ ምናምን ብሎ ሲነጫነጭ አንተ 2 ብር ነው እንዴ የሰጠው? ለማን? ለባለ ታክሲው። እንዴ አለ እንዴ እስካሁን? ሰርግ ቤት የነበረው ታዲያ ስንት ልስጠው? ከዛች እዛች አድርሰን እኛም ራሱ እሱ መጥቶልን እንደሆነ ገምተናል። ግን እኮ ያሳዝናችሁ በእናታችሁ። ባለ ታክሲስ ቢሆን እስኪ ያስቡ። ነዳጅ ተወዷል፣ በዛ ላይ ጊዜ የሚባል ነገር አለ። ያ ፌር አይደለም። ኢትስ ኖት ፌር እንዴ ማን ትሄድ ሄደ እንዴ? እሺ አሁን ማን ወሰደው ይባላል? ማን ትናንት አይደል ያመጣሁት እንዴ? ወይኔ I hope you like it. ሽቶ በጣም ነው የማመሰግነው። ዋው ሽቶ ማርቲዬ ሽቶ በጣም ትወዳለች። ኦኬ ወይኔ ደስ የሚል ሽቶ ነው በእግዚአብሔር አይደል? በጣም ደስ ይላል። ደስ የሚል ሽቶ እዚህ ጋር ተቀመጥ። ወደድሽው? ቆንጆ ሽቶ ነው በጣም። እኔ እንጃ እኔ ሽቶ ማርቲዬ ቆንጆ ነው በጣም። $300 ነው የገዛው። ያ $300 ያ በእኛ በዚህ ሀገር ስንት ማለት ነው? 2800 ያ ምናምን 2000 something እንደዛ ነው። በጣም ውድ ሽቶ ነው እባክህ። አዎ እንደዛ ነው። አዎ እዛ እንትን ለማንኛውም በጣም አመሰግናለሁ። ነገ ቤቴ ቡና ልጋብዛችሁ አስቤ ነበር። ይመቻችኋል? ኦኬ ኢትስ ፋይን። ነገ ምን ነበር ፕሮግራማችን? ዶላር አላላከ ዶላር ቀይረንሲ ዶላር የሚገዛ ነው። አይ ካልተመቻችሁ ኖ ፕሮብሌም፣ ችግር የለው። እሱን እንግዲህ ቴሌፎኑ አለኝ አይደለም፣ ካንስል ማድረግ እንችላለን። እሱ ምንም ችግር የለው። የእንጨት ቤቱ እንጨት ቤቱ ባለቤት ያን ያህል የሚያስቸግር ፕሮግራም አላችሁ? አይ ችግር የለው። አዎ ያው እንደተለመደው መለማመጥ ነው። አይ ለነገሩ አንተ ትሄዳለህ። እኔ ሸፍ ያ አረ እችላለሁ። ከህሊና ጋር ተቀጣጥረን እንመጣለን። ደናሽ እግዚአብሔር ይመስገን። እንደምን አመሽ? ምን አልመሸም? ታክሲ አጥቼ እኮ ነውማ። ሰው ምን ነው? ኧረ ተይ አንቺ ልጅ ይሄን ለቅሶ ተይ በቃሽ። እንዴማ የሙልዬ ላከልሽ ይሁና ሽቶ ነው እኮ። በቃ አንቺ ዝም በይ። በቃ ዝም በይ። ምን ነው ወደ የምን ለቅሶ ነው እናቴ? ተለቅሶ ይወጣል። ምን ማለት እቺ? ምን ነው? ምን ነው? ተወጣፋ ሙልዬ ላከው እንዴ? የት ሄደ ይባላል? የት ነው የጠፋው? እኔ ምን አውቃለሁ? ምናልባት ለጓደኞች ይሰጥ እኔ እሰጣለሁ። እና ለሽቶ ነው የምታለቅሽው? ምን አላለቅ? በቃ ሽቶ ቢጠፋ ሌላ ሽቶ ይገዛል አይደል? በቃ አታልቅሽ። በቃ ሌላ ይገዛል። እሺ በቃ እንዴ ደረቴን እንዴ ምን ሆነሽ ነው? እማዬ ምን ሆናለች እቺ ልጅ? እማዬ ምንድን ነው? ምንድን ነው የምትለው? ልጅሽ ሙልዬ ላከልኝ እንትን እራሱ ነው የወሰደው። እንዴ አንተ ምን ያህል ነቀዝ ነህ ግን? ምን ሆነሻል? ሽቶዬን አምጣ። ሽቶዬን አይመረው ሽቶን ወስደሃል? የምን ሽቶ? እንዴ ያው አሽቹ ይሄ ሽቶ እዚህ ሀገር ከተገኘ እኔ እቀጣለሁ። አንተ ሲጋራ ትጠጣለህ? ምንድን ነው የምትሉት? አንቺ ሲጋራ ታጭስ፣ አንቺ ሽቶ የጠፋ ምንድን ነው የምትሉት እናንተ?
ሴት ነገር ነገ ደግሞ ቀሚሴን ወስዳ አድርገው እሺ ችል ያሳረ ባላርፍ ምን ታረጋኛለህ? ቆይ ምን ታረጋኛለህ? አይ ሰማይ ምሮ የት ነው የምትሄደው? መሽቷል እኮ። ኧረ እባክሽ ማን ያለው ቆሚስ እባክሽ ልጀባሽ አትልኝ። እባክሽ ምን አይነት ሴት አትልኝ ነው? ስትፋቀሩ ቅቤ እንጥበስ፣ ስትጣሉ ደግሞ እንደኔ መከራ። ኧረ በእናታችሁ ነው የታመምኩ እንድመስል ከበብ አድርጉኝ እንዴ! ታስፎግሩኝ ነው እንዴ? አሞኛል በቃ። አይዞሽ እንደዚህ አልተጀመረም በአንተ መታመም። በጣም ነው በጣም እስቲ ቀደም ሲበል እሺ ስትሬት ቀደም እሺ ምንድን ነው የሆነው? በጣም ነው የሆነው በጣም ነው የሆነው። እሺ እንዲያፈናችሁት በሙቀት ልትገሉት ነው። እንደገና ያንተ ደግሞ የመጠጥ ሽታ አለ ላዩ ላይ ጮር በል ምን ማለት ነው? ምንድን ነው? ራስህ ደህና ነው እና ሆዴን ምን ያቋርጣል እና ጉልበቴን አብረከረከ ቆይ ግድ የለም እኔ ቆይ ብላ ኮት ያደረኩት እንዲህ እና ግባ አይ ግባ ና ቀማኝ አልገባም ጋሼ ግባ ቆይ በቃ ዛሬ ረፍና አንተ ጀዞራ አንተ ልጆር እጅህ ንጽህና ይቆጠራል። አረጋሼ እጅህ ላይ ማቀው አንተ ነው የምታውቀው። ለሚያጥወለውል እኔ ሐኪም ያዘዘው ነው። ኦ የምናባ ሐኪም ነው ያንተ ሕክምና ባለፈው ባንጃው ነው። ኧረ እንደ ብር ክብር ኪለኛ ስለ ተጀርመን የላከው ሐኪም መጠጥና መድኃኒት እኩል አይደል? ሐኪም ፍቃዶች ጋሼ እኮ ይሄ ያዝ እንጂ ይጎዳል። ውሃም ጭስቲ አንቺ ሰጋቱራ ውሃ የሚጠጣ ነው። አይ ለገላችን አምጪ አንተ የታለ እስቲ አበል እስቲ እንዳታወጣ አምጣ አምጪ። ኧረ ጋሼ ግን ካልተኛ እኮ እንትን ዝም ብሎ ያስ አበል እስቲ ምን አባቱ ያስ ያዝ ዋጥ ውሃ ጥሩ ነው ያዝ ሳብ ግድ የለህም ሳብ። ያው አሁን አትጩሁበት። ቅጥቀጣውን ለጊዜው ቆም ያድርጉና ሌላ የሚሰራ ካለ ስሩ። አይ ቤት እሱ አረፍ ይበል ጋሼ ግድ የለውም በእውነት ቤት ሄዶ አረፍ ይበል ትንሽ። አይ እዚህ ተኛ ቤት ሄዶ ይረፍ ነው። አዎ በጣም የመጀመሪያ ሕክምና ስለሆነ ደግሞ ሐኪም ቤት ሄዶ በቃ ነው። እንደዛ ይሻላል። ጥሩ እሺ መኪና አስገባና ጠብቀኝ መንገድ ቅርብ ስለሆነ አይ ጋሼ ደግሞ ኦርደር የሰጡን ሰዎች በኋላ ስለሚመጡ እርሱ ባይሉ ጥሩ ነው። አሁን በልበታችሁና ያረፍበል ነገር ያለው ይሄ መድኃኒት እረፍት ይፈልጋል። ነገር ከባድ ነው። ደግፈው ጋሼ አይ ብታዝለው አይሻልም? እሺ ቁንጫ ሰው ትመስላለህ። ልደግፈው መጀመሪያ ራስን በተደገፍክ ሌባ እሺ ቆይ ዋትከው ኖር ታውቅ አባቴ ነው። እንዴት ነህ አምሩ? እንኳን ደህና መጣ። እንዴት ነህ? ወደ ሰላም ነህ? ሞታ ደስ ቁጭ በል ተቀመጥ። ሰባራ ነው እዛኛው ላይ ቤታችን እንግዲህ ይሄንን ይመስላል። አምሮ ይቅርታ አስደነግጥሃለሁ። አይ it's nice huh? ወደድከው? Yeah, it's good. ቆንጆ ቤት ተቀመጥ። ያው እንዳይጥል ያኛው ሶፋ ብዙ እንግዳ አይፈ ነገር ያስቸግሩናል። ወንብ ሶፋው መቀየር ሲኖርበት ሳይቀየር የቆየ ያ ኢትዮጵያ ኑሮ ታውቀው የለ ምናልባት የባላንስ ችግር ነው አይደለም ማለት
የሳንቲም እጥረት ስላለብን እንጂ ቀይራለሁ እያልኩ ስንት ጊዜ መሰለ እያሰብኩኝ አልሳካልኝ ብሎ ቅምጥል ብሎ ወርዷል ተሰብሯል አይ እንዴ አረ ሰው እንዳለኩ አይ ቆይ እስቲ ሌው ብዬ አረ ምን በወጣህ እንዴ ኤው አያረጀ ነው እያልኩ እየነገ በጣም አርጅቷል ቃል እንዴ ማቀላል አይደል እንዴ ማለት እስቲ መዶሻ ነው ፈልጊ መዶሻ አረ መዶሻ ማለት አረ ምን በወጣህ መዶሻ ማለት ነው ጎረቤቱም ምናምን መዶሻ አለ አይቻል አቀም ራሱ አረ ማርቲ ታዲያ እኮ አይ ቀላል ነበር አረ ምን በወጣህ እኔ ልጅ እንዲያረፈል ባክህ በቃ ቶ ቡናውን እንጠጣ ቶ ቅድና እንትን ዘነዘና የለም ዘነዘና ያል አብጭ እንዴ አረ ይሄ ነገር በጣም ቀላል ብልሽት ነው ፋስ አረ እዛም ሄዶ አይሆንለት ባክህ አረ አምሮ በቃ ቶ ግድ የለም ቶ ቀላል ልክ ሶፋው ተሰብሮ ሳይው ከአሜሪካዊነቴ ይልቅ አናጢነቴ ውስጤን ፈንቅሎ ወጣ I did it በዘነዘና yes እንዴ ነው አምሮ ወደ ዋናው ጉዳይ እንግባና ዛሬ ሁላችንም ሲያስጨንቀን የነበረ አንድ ጉዳይ ነበር እንዴት ነው ሳምካት ወይስ አልሳምካት ተሳስበናል ግን አልተሳሳም እንዴ ለምን without kissing is not loving ጎትተ መሳብ ነበረብህ ሜጀስ ኤዲያ ደግሞ እንደው ዘላለምን ፎንቃ ጥሎ እንደጠየቀ ልታረጅ ነው አሁን እቺ እንደሚባል ልጅ ነች በእናትህ ልጅ ዛሊ ጋባ ከእንግዲህ ማንም ሰው በህሊና ላይ መቀለድ አይችልም እሺ እንደ ኤሚ ህሊና ላይ መቀለድ አይችልም አንቺ ወጥተሻል ኦኬ ወጣሪ አይደል እንዴ ሁሌ ዘላለም እሱ ወይ ልክ ጓደኛዋ ትንሽ አልተመቸችኝ እሷን ከበር የሚያደርግልኝ ሰው come on there is no mankind ላንተ የሚሆን ትርፍ የሰው አይደለም አይደል እንዴ ፍሬንድ ንገር አባል እኮ ነኝ የወንዶች ጉዳይ አባል እኮ እውነቱን ነው ሰማይ ፈረስ ላይ ሚሽን የተሰጣት ሴቷ ነች ስለዚህ ኃላፊነት ደግሞ ቀጮ ትወጣ ስለዚህ ታውን ከፈለገ ሰለሞን ይወጣሽ በል እንደዚህ አይነት ወሬ ያጣለ እኔ ባለፈው ታክሲ ምናምን እያለ የሰራኝና ታቁምና እኔ ግዴታዬን ተወጥቻለሁ ጨርሻለሁ አበቃ በቃ እንደውም ተወስኗል ሰለሞን አንተ እንደጀመርክ ራስ ጨርስ በእናታችሁ ተውኝ አምሩ አንተ ደግሞ በ15 ቀን ውስጥ አንሶላ ተጋፈ ለወንዶች ጉዳይ ሪፖርት ማድረግ ይጠበቅብሃል ኦኬ 15 ቀን አሁን 15 ቀን በቃ ቴንክ ዩ ዘዶ በመጨረሻ አቶ አምሩ እንደው በዚህ ጉዞ ላይ የገጠመ ችግር ካለ በጣም ጥሩ ጥያቄ ነው ቴንክ ዩ ያጋጠመ ነገር ስትል ትዛለ ልክ ከህሊና እንደተለየው ጋሼን አለች አጭሬው ህክምናው እዚህ ነው አይዲ ኮዮነ በግል የሚያከም ሰውዬ እኮ አንተ ዝም በል የሚወጋው ጋር ዝም በል ሰፈር እኮ ነው ቤት ይሆናል እርግጥ ነው ከዚያኛው ቤት ቀጥሎ ያለው ቀይ ግቢ የእንስሳት ክሊኒክ ነው እዛ ከሆነ ውሎ እሺ ንገረኝ እንስሳ ከሆንክ እንዴት ነው ካንተ ጋር ምን ወረው ነው እሺ በደሞዝህ እንነጋገር በቃ ጨርሻለሁ ሂድ ወደ ስራው ና ነቆንም ባልንጀሮችህን ደግሞ እንደምትልልኝ ላድማችሁ ደሞዛችሁ ላይ ተመካክራችሁ ጠብቁኝ ብሎ አለ በልልኝ ለምን እኔ በበኩሌ እሁድ ቀን ወይም ከስራ ሰዓት ውጪ ካልሆነ በስተቀር ከፍቅረኛ ጋር ላለመገናኘት ወስኛለሁ ስለዚህ በስራ ያስቀየምኩትን አለቃዬን ኦቨርታይምም ቢሆን ሰርቼ ለመካስ ሰራው ጉዳይ እኛ ያገባንም አለቃችን ደግሞ ክፉ ሰው አይደለም ከተን ስራችንን ከሰራን ቅጣቱ ሊመዳን ይችላል አሁን ለምሳሌ ለሳምንት የተሰጠን ኦርደር አላለ በ3 ቀን ሰርተን ካስተካከል ምን እንደሚፈጠር አስማት አይዲያ ነው እኮ ከሞር ኦኬ 1 2 3 ስለዚህ አሁን ሁሌም ዳይ
ሰክተሽ እዚህ ጋር ይሆናል ማለት ነው። መዝረክረክ መበታተን የለም። መመገብ ደግሞ ስትፈልጊ እዚህ የተዘረጋውን እዚሁ ቁጭ እንዳልሽ እዚህ ጋር ይታጠፋል ብዬሻለሁ። ዞሮ ታደርጊና ጠረጴዛ ምግቡ እዚህ ጋር ይቀመጣል። ላጥ አድርገሽ መብላት። እኔ የምለው አናጤ ነበርክ እንዴ? ያው ስለ እንጨት ስትመራመሪ አናጤ ስታቂ አሮጌት ተራ ስቴጂ ምናምን እኔ የምለው የሚበላ ነገር ይሰራል። ምንም አያስፈልግም። የሆነ ነገር እንዴ አሁን በለው አይደል? ቢሆንም ቤቴ ገብተህ በባዶ መውጣት ደወለ። ኧረ እባክህ በእውነት ዝም በል ና የምትሄድ ነው። እሺ ቆይ ከዚህ በላይ መሄድ ያለብን አይመስለኝም። እንዴ እዚህ የመጣ ነው ቤቴን ማየት ስላለብህ ብቻዬን ስለምኖር ቤቴ ቤት እንደሆነ አስቤ ነው። ሁለታችንም ወጣቶች ነን። በዚህ ላይ እንዋደዳለን። ወይስ የተለየ ምክንያት ይኖርሻል? ምንም ምክንያት የለኝም። ለእኔ እንኳን አንተን የመሰለ ምሁር ቀርቶ ተራናጤም ብትሆን የምፈልገው ፍቅር ነው። ፍቅር ደግሞ የሚገለጸው በዚህ ብቻ ነው የሚል እምነት የለኝም። ስለዚህ አእምሮዬ እባክህን ትንሽ ቆይ። ግድ የለም ሁልጊዜም ደስተኛ አደርግሃለሁ። ብራባ ሰበረሉ አንሶላ ገፈፈሉ አምሮ ልጆ ብራባ ሰበረሉ አንሶላ ገፈፈሉ አምሮ ልጆ። ቆይ እሺ እንዴት ነበር? ቆይ ከዛ ፊት መጀመሪያ ቃለ ጉባኤ ብያዝ። እሺ ያው በስልክ ተከታትላችሁ ምን እንከታተላለን? የስልኩ አንድ ደቂቃ ሳይሞላ የተቋረጠው። ዝም በል እባክህ። እሱንም እድሜ ሊሆን እድሜ ለውድ። እሺ እስቲ ዝም በል በእናትህ ያወራብን ነው። ያው መሳሳም ጀመረ። ከዛ አልጋ ላይ ወደቀ። በመስኮት የሚገባው ብርሃን ነጭ ቢጃማ ላይ አርፎ ፍሬንች ኪስ ከዛ አልጋ ላይ መውደቃችንን ራሱ ያወኩት ቆይቼ ነበር። ቀምቅማቸው ማለት ነው። ብቻ ማን ገፍቶ እንደጣለን አላውቅም። እንትን የወሊድ መከላከያ ተጠቅማችሁ ነበር? ወይኔ ዲና ጣፋጭ ነች እኮ በእናታችሁ። እንደዚህ ይኸው መሳሳማችንን ቀጠልንና እየተጋጋልን እያለ ድንገት መሳሳማችንን አቋርጣ ኮንዶም ይዛ አለች። በቃ የሆነ በቃ የላይኛዋን ውበቷን አይቼ ሳልጨርሰው እንደገና የውስጥ ውበቷን ታሳይ። ኧረ በእናትህ ልብ ወለድ አደረገው። ቶሎ ነገር እንጂ ምንድን ነው እንዴ? አወጣሃት ወይስ አላወጣሃትም? አዎ ባጭሩ አወጣት ወይስ አላወጣትም? በቃ በእናትህ እሱማ አላወጣኋትም። ያው በቃ ዝም በል። ብላክ ሊስት ላይ ይመዝገብ። የአባላቱን ልብ ያላግባብ በማንጠልጠል የወንዶች ጉዳይ የራሱን እርምጃ ወሰደ። ከደረጃው ዝቅ ይደረግ። አእምሮ የአባላቱን ወሽመጥ በመቁረጥ
በፈጸምከው ወንጀል የወንዶች ጉዳይ ዛሬ ጠዋት በዋለው ችሎት በአንቀጽ ቁጥር 99 ህዝባር ከጠዋቱ 2 ሰዓት መሰረት ንዴታችን እስኪበርድ ማንም ሰው እንዳያናገረው የወንዶች ጉዳይ ዛሬ ጠዋት በዋለው ችሎት ወስኗል። እንዴት ነሽ? እኔ የምለው ዛሬ አብነት አካባቢ ሄደህ ነበር? አይ በታክሲ ሳልፍ የሆነ ቱታ ነገር ለብሳ ነው መሰለኝ። አዎ አብነት አካባቢ የሆነ እንጨት ቤት አዲስ የሆነ የእንጨት አይነት አለ ብለውኝ ቱታ ነገር ልብሴ እንዳይበላሽ አልብሰውኝ ነበር። እና ታዲያ ለምን አናገርሽ? ላናግር ስል ታክሲ ትቶኝ በረረ። ታዲያ ሾፌሩን አውርደኝ አትይም ሰነፍ። ነገ የት ነው? ነገ ደብረ ዘይት። አዎ እዛም አንድ የማየው እንጨት አይነት አለ። አይ ጥሩ በቃ ስትመጣ ደውልልኝ። አዎ ከዛ መልስ እንገናኛለን። እወድሻለሁ። እኔም እሺ ቻው ቻው ቻው። የመጨረሻ ደረጃ ነው የተጫወተው። ቀላል በጣም እኮ የሚገርመኝ ሙጭ የትኛው ወንድ እኮ እንደሚታመን ነው አልገባሽ ያለ። ይሄኔማ እኮ እነዚህ ህልዬዎች ቲያትር ነው የሰሩብን ሙጭ። ይሄንንማ አጫወትም እንደሰራልኝ ካልሰራሁለት እኔ እውነት የታደሰች እባክሽ ወደዛ። ድሮም አንቺ ነሽ ጥፋተኛ። ገና ቀድሞውኑ ያኔ ተጠቀሚበት እንዳልኩሽ። እሺ አንቺ ደግሞ ሁሉ ጊዜ የምታይሽ ጥቅምሽ ብቻ ነው። በቃ እስቲ እኔን አስቢልኝ። ያንቺ ምን ነገር ምን ይተጋልሽ ነው ድፋትሽ ለራስሽ ተቀብዬ ነው። በቃ እሺ ሁለተኛ በፊት ለፊቴ ስለ ገንዘብ እንዳትወጪ። በቃ ድሮ ማንኪ እኔ የምልህ አምሮዬ የሆነ ነገር እኮ ልነግርህ ነበር። ታሚ ምንድን ነው እሱ? ነገሩ ከበድ ሊል ይችላል፣ ግን አንዳንዴ እንደዚህ አይነት ነገር ቢገጥም ሰው ማስቸገር ባፈልግም የግድ ይሆንብሃል። You don't have to worry about anything. ጌጤ ብቻ እንድትሆኝ አልተፈጠርሽም እኮ። ደም ችግርሽን አንቺ ሳትነግሪኝ ከሌላ ሰው በሰማው ቀየምሽ ነበር እኮ። እኔም እኮ ለዚህ ብዬ ነው።
ለኔ ደግሞ ታውቃለህ በዚህ ሰዓት ካንተ ሌላ የምቀርበው የኔ የምለው ሰው ማንንም የለኝም። ኦፍ ኮርስ እና ምን መሰለህ ጓደኛዬ በዚህ ሰሞን ታገባለች። የማይ ማርታ? አይ የሌላ እና ሚዜዋ አድርጋኛለች። ለሰርጉ ወጪ ደግሞ የልብሳችን የመፈሸኛ የሜካፑ ምናምን ወጪ አነሰለህና የጆሮ ጌጥ የአንገት ብራስሌት ቀለበት ወርቅ ነው የምናረገው አሉ። እሺ እኔ ደግሞ በቃ አቅም አይፈቅድም የለኝም ምናምን ስላቸው እሺ ሊሉ ነው። ጭራሽ ደግሞ ሳይቸግረኝ ስላንተ ነግሬያቸው ነበር እሱ ያለ ምናምን ባትፈልጊ ነው እንጂ ምናምን ብለው ነገሩን በሌላ አልተረቆሙትም። ማርታ ደግሞ ነገሩን ያበረደሽ መስሏት ምንም ችግር የለም ምን ይሰጥሻለሁ አለች። ስንወጣ ትሰጪኛለሽ ወይ እላታለሁ። አውቄ ነው ይረሱታል ብዬ ነው አትለኝም? እና ግዴታ መግዛት አለብሽ? አና አይደለም እንግዲህ ነገሮችን አስተካክለን ለመግዛት እንሞክራለን። በጣም አመሰግናለሁ አምሮዬ። አምሮዬ ይሄ አምሮ የትኛው? ይሄኛው ያምራል። ምን ነው አልወደድከው? አይ ወድጄዋለሁ። ተስማማሽ አንቺ? ብራስሌት ደግሞ ይሄኛው። የቱ? ይሄ ወፍራም። እሱ ይሁን? እሺ ተመዝነልናለህ? ሄሎ ሄሎ፣ ሰለሞን የት ደረስክ? ምንድነው የምትሰራው ስራ? አይ ዶንት ቢሊቭ ኢት። በአስቸኳይ ትፈልገዋለች ብዬ ነግሬ የለ እንዴ? አም ሶሪ፣ በጣም ይቅርታ። ልሽልኛ ሰውየው ጋር ዶላር የምሸጥላቸው ሰውዬ እሳቸው ጋር ደውልላቸውና ሂድ አልኩት። ሳይደውል ሄዶ አሁን ከደረሰ በኋላ አጣዋቸው ይለኛል። ሶሪ ቅራለሽ? አይ ኧረ ምንም ችግር የለም። ሌላ ጊዜ ትገዛልኛለህ። ነገ እንግዛው? ኧረ ችግር የለውም ራስህ። ቆይ የትኛው? ይሄኛው ነው አይደል? ቅር ካለሽ ግን ቤት ደርሰን አትደብቂኝ።
ሌባ ሰራንለት። ይሄ መናጢ አናጢ ነው መናጢ። ዋው እንዴት ያምራል! አንቺ ግን ምን ሆነሽ ነው ቀምቅመሽ ሄድሽው? እኔ እኮ ድፍረት እንሰጠን ብዬ ነው። በእናትህ መቀብቀያ ሳፈልግ ማለት አይረባማ። እሺ ሌላ ማትደመንን አላየው እንዴት እንደሚሰርቅ አላየው። አንተ ደግሞ ይሄ ፊልም አቃጠለን አቦ ቶና አሜሪካን ጋር ማለት እንዴ? ይህን ያህል ጊዜ ተግባብተን ለምን ያለ ህጻቱ አጣውለው? ወደ ስራ ሲገባ በአይንሽ እያየሽ እኮ ሲገባ ነው ያየነው። እስኪወጣ ድረስ ጠብቀን ማረጋገጥ። ምን ማለትሽ ነው? ክላስ እኮ ነበረ። ከዛ የእንጨት ስራ ድርጅት ጋር ሆኖ ይሆናል ጥናቱን የሚያካሂደው። ድርቃት በአይንሽ ያየሽውን ነገር እኮ አትካጂ። ያሙኔ አሪፍ ዘዴ ተገኘ። ይሄ ወርቅ ተሽጦ የትምህርት ቤት ክፍያሽ ይከፈላል። ምን? አሁን ያምሻል እንዴ? ግን እንዴ ለምን ነው የሚያመኛው? እንዴት ነው አምሮ ይገዛልኝ ነው ወርቅ የምሸጠው? እንዴት ነው የማይሸጠው? እንዴት ነው የምታስቢው አንቺ? ክፈልልኝ በእምቢ ወርቁ ተሽጦ ይከፈልልኝ። አንቺ ነሽ እንዴ ከአሜሪካ የመጣሽው? የምታስቢልኝ አውቃለሁ። አይ አልመሰለኝም። የተረዳሽኝ አልመሰለኝም። ምህል ወርቁና ሲዘን ብር መበደር አለበት። ከዛም የትምህርት ቤት ክፍያሽን ከፍልና ሳንቲም ስታገኝ ብሩን መልሰሽ ወርቅሽን ትቀበያለሽ ማለት ነው። የሆነች ዋንዛ ነገር ናሽ። በእግዚአብሔር አሁን እንኳን አይበቃሽም እንዴ? ስንት ካረንት ነው? 21 18 ካረንት ነው አባባ። 18 ጋኔ ለላይሽ ላይ ሰርብሽ። ኧረ 14 አይደለም አባባ። ያጂ 18 እንጂ ምን ነው? ነይ ሌባ እኔን መካሻን ለማታለል ነው። ነይ ውጪ። ነይ ነው የምልሽ። ውጪ ነው የምለው። ነይ ውጪ። አትሄጂም ወይ አሁን? ሌባ ሂጂ ነው የምለው አሁን። እኔ አንቺን ቆርቆሮ ሰብሳቢ ነኝ። ይሞትብሻል። ረፊ አርቲፊሻል ግን በዛሬው ሌሊት ካልሰራውለት እንደው ይሄን ጨለማ ያንጋል። አንቺ ደግሞ ሽቀስ በእግሬ አሞኛል። ወይ ግን አንተ ወርቁ አይባነንም ብላ እንዴ? ማነከ በጥንቃቄ ነው የተሰራው። እድሜ ልኳን አትባል ነው አምሮሙት። ይሄ ጠጃም ነው ጉዴ ይሰራ። ይሄን ጠጅ ቢሆን ከሰው አፍ ላይ ነጥቀ ነበር። ለምን አልፈሽ እንትን አትይ? ሄሎ ሄሎ ሊና፣ ኧረ ምን አደረኩልሽ? አዎ ይመቸኛል፣ ይመቸኛል። አዎ ይመቸኛል። እንደወጣው እመጣለሁ። እሺ ዘንጬ እመጣለሁ። እሺ እሺ፣ ቻው ቻው። ብራቮ ወርቁ አልተባነነም። Posso? Até sem uns sítios. Nada troca. እንዴ? artificial
እንዳይደርቅብ ብዬ እኮ ትበልሽ እዛዝልኝ አሁን በቃኝ አላልሽም? አሁን አማርኛ መስታወቱን ሰብረው ነው። አምሮኝ በዚህ በኩል እንደዚህ ሳልፍ ጫማ ያደናቀፈኝና ይሄኛውን ነገር መታወት ከዛ በቃ እንደዚህ ተሰበረ። በቃ ካምፔት ኖ ፕሮብለም። እኔ ሊሸፍነው ይችላል። በጣም ወዶ ፍቅረኛ ነው። እሺ አንተን አናግራለሁ። ኦኬ ካም ኦን ባሻሽ ጠዋት ላይ ወጥቼ አንደኛ እቃው ቀላል እቃ አይደለም። ሌላውን ተወው፣ ፍሬሙን ከውጪ በትዕዛዝ ነው ያስመጣል። የቱ ይሄ? ፋይዚት እኮ ምን ማለት ነው? ምንድነው ይሄ? ቫርኒሽ አይደል የተቀባው? እንዴ ዋጋ ለማስወደድ ለምን የሌለ ነገር ትጠራላችሁ? እኔ እኮ ራሴ እኮ ባለሙያ ነኝ። ብሩን ትከፍላለህ አትከፍል? አለበለዚያ ህግ ቦታ እንሄዳለን። እሺ ባንዴ ለጓደኛዬ እሺ በቃ መጣሁ። ሊና ከዚህ በላይ መጠጣት የለብሽም። ምክንያት ወይ ጉድ! በጣም ትሰክሪያለሽ። ሰክረሽ ነው ይሄንን የሰበርሽው ልትለኝ ነው አይደለ? እንዴ አሁን ገብቶኛል። እኔ እዛ ደንግጬ አደናቅፎኝ ያበሰብሩ እንደገና እንደዚህ ሲሆን አንተ እንደዚህ ትለኛለህ። ኧረ እባክሽ ግን እንደዚህ አትሁኝ እንዴ! ድሮም የወንዶች ነገር ይሄ ነው። ሴት ልጅ በቁጥጥራችሁ ስር እስክታስገቡ ድረስ ትሽቆጥቆጣላችሁ። ከዛ በኋላ ግን እንደፈለጋችሁ ትሆናላችሁ። ኧረ እባክሽ ሊና ረጋ በል። አልረጋጋም። በትክክል እንደምትወደኝ እስከማረጋገጥ ድረስ አልረጋጋም። እወድሻለሁ። ውሸታም አትወደኝም። እሺ በምን ላረጋግጥልሽ? በትክክል ትወደኛለህ? አዎ። በቃ የምትወደኝ ከሆነ ቁጭ ብለን እንጠጣ። አምሮዬ ስንት ብር ይዘህልኝ መጣህ? 150 ብር ነው እኔ ጋር ያለው። በቃ 150 ብር ትወስዳለህ። 150 ብር? እና ታዲያ በዚህ በጨለማ ከመካሄድ ላምጣልህ? ያንኝ እኮ ነው ይሄ 150 ብር ነው። እና አንተ ይሄን ሁሉ ስታዝ ዝም ብለህ ታያታለህ እንዴ? በእናትህ ሰለሞን፣ ህሊና ዛሬ ነፍሴን ይቀር።
አሁን በቃ ምንም ወሬ አልፈልግም። ቀጥታ ብለን እንሂድ ወደ ቤታችን። በቃ ገባ? የራሷ ጉዳይ ነው። እንዲሆና እንዴት ጥያት ሄዳለሁ? እና ታዲያ አንተ ነፍስህን እስክትወስድ ነው የምጠብቀው? ደግሞ ልብስ ራሱ ምን መስሏል? በእናትህ አሁን እሺ ተነስ፣ በቃ ልብስን ቀይረው። ተነስ አምሮ፣ በእናትህ ተነስ። አንተ ይዛት መሄድ ትችላለህ። እኔ በምወጣው እወጣዋለሁ። ዝም ብለን ምንም አትታረም። በቃ ዘላለም ምንም የሴቶች ጸባይ እንዴት አይገባም? እሷ ትጫወት። ያው እሱ ነው የሚከፍልኝ። እሷን ታክሲ ቦታ አልሻት ነው። ኦኬ ስንት ነው ይሳን? ያው መስታወቱ በባለሙያ ተጠንቶ ነው። ከዛ ውጪ 620 ብር 620 ብር። እስካሁን ድረስ ብቻሽ አንተ ደግሞ ዛሬ አምሳ ነው የምመጣው? እባክሽ ማታ ትንሽ ጥሩ አልነበረም። አንዳንድ ነገር የለም እንዴ ጋሽ? የለም። የት ሄደ? ከነጋ አልመጣም? መቶ ነው። ታዲያ የት ሄደ? የት ሄደ? ፖሊስ ጣቢያ። ምን? ለምን? ሰለሞን ዋስ ያስፈልገዋል። ጌታዬ ሆይ ካልጠፋ በሽታ ባህር ዳር የሚያስኬድ በሽታ ትሰጣታለህ። ይኸው እንግዲህ ባህር ዳር ሄጄ አየር ካልቀየርኩ መዳን አልችልም አለችኝ። እንግዲህ እሺ እኔ ገንዘብ ከየት አምጥቼ ነው የምወስዳት? አድቼ እኮ አይደለም ፈጣሪ ራሱ እኮ ነው እንዲህ እንደሆነ ያደረገኝ። ምን አለ እውነቱን ቢያወራኝ። ዛሬስ ምን ይለኝ ይሆን? በእናታችሁ የዚህኛውን ዕቁብ ለኔ ስጡኝ። በእናታችሁ እባካችሁን ተባበሩ። ሁላችንም ላይ ሀዘንም ባይሆን በደስታ ጊዜ ሊቸግረን ይችላል አይደል? እሺ የዛሬው ዕቁብ መውጣቱ ቀርቶ ለሱ ይሰጠው የምትሉ እጃችሁ አውጡ።
በጣም አመሰግናለሁ። እሺ 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 አመሰግናለሁ። አንተ ማን አባውጣለ? እኔ ናቻለሁ ጦት ምን አንተ ደግሞ ሲጋራ አትለኩስ ብዬ የለ እኔ ከእናንተ ማን አንዱ ጉድርስ ነበር። አቡ ሁልሽንም እጅሽን በግራይንደር መቁረጥ ነው። እኔ ከእናንተ ሰውየው እዚህ ይቆርጣሉ፣ እሱ እዚህ ይወስዳሉ። የዚህ የብድር አጠያየቅ ነገር እንዴት ነው? ቀጠና ልሳ አንተ ላይ ስራ መልቀቅ ፈልገሃል? ጋሺ ከፍተኛ ችግር ደርሶብኛል። እሱን እኔ አያገባኝም፣ አይመለከተኝም። ችግሬን እንኳን ብትሰማው ምን አለበት? ነገርኩህ። ወዲያ ምን ይላል ይሄ? በቃ በገዛ እንጀራ ላይ መብረት ትችላለህ። ምን ማለት ነው? ስራውን መልቀቅ ከፈለክ ልቀቅ። በቃ ይሄ ችግሬን ብትሰማው ምን አለበት? በቃ ተናገርኩህ። የለም እንግዳው ስራውን ለቅቄያለሁ። ልቀቅ። ጉደል ናኩተ ስማ፣ ሰብሰብ ብለህ የምትጠጣው ማህበር ወይ እቁብ አይደለም። ይሄ መስሪያ ቤት ነው። ስርዓትና ደንብ አለ፣ ኃይል አለ። እዚህ የታችኛው መስመር ላይ እኔ አእምሮ ደሳለኝ ታሳደገኝ ከእናት ቤቴ ጥጋብ ልቤ ንፍት አድርጎት መቻል ስላልቻልኩ በገዛ ፈቃዴ ስራዬን ለቅቄያለሁ ብለህ ተረፍ። አለቀ። የረበደዛ ስማ፣ ይሄ እኮ የምትቆርጠው እንጨት አይደለም፣ ፊርማ ነው። በእርሳስ ሊፈርም ይሄ እሺ፣ አንተን ስክሪፕቱ ይሄ ገዛ ንብረት ነው። በንብረት ተፈርም። አንዴ ስጠኝና ፈርሜበት ልሂድ። እሺ፣ ራስ ጉዳይ ፈርም። ስማ፣ ተው ግን ተው፣ አእምሮ ተው፣ ተው፣ አስተውል፣ ተው። እኔ አበበ ልጅ እኮ ስማ፣ የእንጨት መካኒክ ነኝ ብለህ ማሽን አንቀሳቀሳለሁ ብለህ ደረትን ብትነፍ አንተ ብትወጣ ምንም አልሆንም። አንተንም ውጭህን እንዲቆንጥቄን ያሳደርኩት ታውቃለህ። ሌላ ሰለጥናለሁ። ግን እንደ ዜጋ መንገድ ወድቀህ ማየት አልፈልግም። ተው። እምቢ ካልክ ግን አዲዋስ ፈርም፣ ፈርም፣ ወስን። ተው ተው፣ ግድ የለህም። ተው። ገንዘብ ነው ፍላጎትህ፣ ችግርህ ገንዘብ ነው። ስንት ነው ብድር? 1000 ይሁን። ምን ነው አመመሽ? አንተ ግን መዋሸት አይታክትም። What do you mean? Hill? ምንድነው? ምን ነው? እኔ ምን ላምዳ ቤተሰብ ነው ያሳደገኝ። ገንዘቡን እንዴት እንደምታመጣው ይገባኛል። እኔ ግን እግዚአብሔር ይመስገን ጤነኛ ነኝ። ሊና ምንድነው የምትይው? አንተ ግን ልክስክስ ውሸታም ቅሌታም ነህ። ኧረ ቀስ በል። ለምን ቀስ የምለው? ለነሱ ቆይ ላስረዳሽ። ለምን ለምታስረዳኝ? ስትዋሽ ግን ለሚሰማ ሰው ጥቂት ርኅራኄ ይኑር። እሺ
ይኸውልህ ለትምህርት ቤት የከፈልክ ሊና ልቀቀኝ። ማንነቴን ለመግለጽ የተጨነኩትን ጭንቀት ላስረዳሽ። ማን የተጨነቀው? አንተ እንኳን ልትጨነቅ ቀርቶ ከዕለት ዕለት ቅጥፈት እኔ ባሰው። ወርቁን የሰጠይለት ነው አርቲፊሻል መሆኑን ያወቅኩት። ግን በመቆየት ለውጥ ይመጣል ብዬ ታገሱ። አንተ ግን እንኳን ልትለወጥ ቀርቶ ያው ባዶ ነህ። ሊና በአንድ ቀን እንድትወጂኝ እንዳላደረኩሽ በአንድ ቀንም ማንነቴን ለመግለጽ ይከብደኛል። ፕሊዝ ወደደህ ሊና ተሳስተሃል። አልወደድኩም። እኔ ወድሻለሁ። እኔ አላምንም። እንዳትከተል ምን የሄድክበት አልተሳካልህ? ምንድነው እየመጡ ዝም ብሎ መዘረፈጥ? አንተ ትኬቱን ቆርጠህ መጣህ እንዴ? እውነት ስማ፣ ከዚህ በኋላ እዚህ ቤት ገንዘብ የሚባል ነገር ዳግመኛ ያነሳህ እንደሆነ እኔ እናንተ ጠብነን እንግዲህ እንዴ እኔ እስከ ታመጣዋለሁ ላቤን ጠፍ አድርጌ አይደል እንዴ? እንዴ ተው እንጂ መቀለጃ ያደረገኝ እኮ ምን ተፈጠረ? ህሊና ሁሉንም ነገር ታውቅ ነበር። እየጠላችኝ ያዘነችልኝና ተለያየ። ተገላገልካ። ሰማን የምትወደው ታቦት ስለተናስገባ እኛቱ ማለት እስከመጨረሻው ልቀቀውና ቁም ነገሩን አዳምጥ። በአንድ ሳምንት ውስጥ እንደ ባልንጀሮች አንተ 2-3ቱን ታመጣለህ። የኔ እሳት ህሊና እንኳን ምትክም የላት ጋሽ። እንደ ህሊና ለሴት ሳስቼ አላውቅም። ከእንግዲህ ሴት አልቀርም። ፍቅር መጥፊያዬ። ይሄ ሰውዬ ማሽኔ ላይ እንዳይጠጋ ያው ሲጠሩት እንዲህ ደረቱን ነፍቶ ይላል። ሲያስተነፍሱት እንዲህ ብሎ ይመጣል። ንፍፊታ አምሮ አይዞህ፣ ወንድ ልጅ ጠንከር ሲል ነው። እሺ እኛ በአንተ እድሜ ስንቱን አሳልፈናል። በጣም አምሮ ተረጋጋ። አይዞህ አምሮ፣ አትጨነቅ። እግዚአብሔር ያውቃል። አይዞህ። ስማ፣ ሴት ልጅ ብትሄድ ሴት ልጅ ትተካለች ተብሎ ለአንተ የሚመከር አይመስለኝም። ስለዚህ ተረጋጋ። ደግሞ ይኸውልህ በአንተ ተጀመረም። ተረጋጋ በቃ። ይኸውልህ ልክ እሷ እንዳሳመን ነው ደግሞ ሌላ አንድም ለመለያየታችን ዋናው ምክንያት የወርቁ ጉዳይ ነው። እሺ እውነት ተናገር ብሎ የሚመክር በሀገር ጠፍቶ ነው ጉድ ይሆን። በቃ አንዴ ከሆነ በኋላ ምን ይደረጋል? አምሮ ለምን አትረጋጋም? አሁን እኮ ያለፈ ነገር ውሻ አንተም ብሎ መካሪ ደግሞ ምድረ ሸፋፋ ግም ለግም አሉ ደግሞ እናንተ ብሎ ተመካካሪ ሰይጣን ሰላምሽ እንዴ? አንቺ ሊና ከኛ ጋር ስለተጣላች አንቺ መጣላታለሽ እንዴ? ምንሽ? አንቺም እኮ በእሷ ጭንቅላት ማሰብ የለብሽም አይደል? ስትሳደብ ነው የመጣው። እኔ እናንተ ለነጋግረን የሚችል ምንም አይነት ጉዳይ ያደረገ ይኸውልሽ ማርታ፣ ይኸውልሽ እኔ ሊናን በጣም ወዳታለሁ። ይኸውልሽ ድንገት የተዋወቅነው ድንገት ቢሆንም እየቆየሁ ሲሄድ ግን በጣም ወደድኩት። አፍቅረሽ የምታውቂ ከሆነ እባክሽ በእኔና ቦታ ሆነሽ አስቢ። ይኸውልሽ ስለኔ ልትሰማሽ የምትችለው አንዲት ሴት አንቺ ብቻ ነሽ። እባክሽ ልጅ በመጀመሪያ ደረጃ ልነግርህ የምችለው ነገር ቢኖር ህሊና እንደማታፈቅር ብቻ።
አንቺ ምን ነው? እንዴት አላውቅም። ጓደኛዬ እኮ ነች። ስሚ፣ ከእሷ ጋር መገናኘት እንችላለን? አትችልም። ምን ስለሆንሽ ነው አንቺ? ምን አትጮብኝ ደግሞ እሺ። በቤቴ የምትጮብኝ ትፈልጋለህ እንዴ? ይኸውልሽ ማለት ህሊና ተናዳብኝ እንጂ ጠልታኝ አይመስለኝም። ፍቅሬ እውነተኛ መሆኑን ብታውቅ የምትጨክን አይመስለኝም። ፕሊስ እርጂ በእናትሽ። አንተ ህሊና እኮ በጣም አትመጥንም። አንተ ማሰብ ራሱ አይከብድም ትንሽ? አንቺ ምን ስለሆንሽ ነው እንደዚህ የምትናገሪው? እንዴት አልናገርም? አንቺ ዝም በይ፣ ዝም ብለሽ አለብሽ እንዴ። ደግሞ ሁለትሽም የምትሰሩትን ስራ የማናቅ መስሏችሁ፣ እኛ ግን በጣም ያዝናናን ነበር። የእውነቴን ነው። ደግሞ አንተኛው ሊና ፍቅረኛ ብትሆን ምን አይነት የፍቅር ጊዜ ልታሳልፉ እንደምትችሉ በቅዠት መልክም ቢሆን አይተኸዋል። ስለዚህ በጣም እድለኛ ነህ። ወይ ለምን አንተ አትመክረው? እንድቆርጥለት ንገረው። እውነቴን ነው። አያስባት። ይኸውልሽ ስሚ፣ ህሊና ይሄን ያህልም በድያት ያንቺን ያህል አላስቀየመችኝም። እሺ በጣም አሳፋሪ። እንኳን ለነገሩ ትንሽ ፍቅር እንኳን ቢገባሽ ኖሮ እንደዚህ አታወሪ ነበር። አንተ የሚገባት አትበቃናለህ። ና በእናትህ ቆይ እስኪ ልቀቀኝ። ሁለትሽም ውሸታሞች ናችሁ። የእናንተ ውሸት አይን ሊያስጠፋኝ ነበር። ውሸታም፣ እንጨት ፈቅፋቂ፣ አናጢ፣ ሌባ። ተሳደቡ ሄደ እኮ ዝም ትያለሽ እንዴ? ተሳደቡ። ልታዳምጪኝ ስለፈቀድሽ አመሰግንሻለሁ። ቶሎ በና የምታወራውን አውራና ጨርስ። አይዞሽ፣ አታስቢ፣ ውሸት የለበትም። እናንተን ፍለጋ እኮ ብዙ ተንከራተተ። ለምን? ጀንጅነሽ ፈልጌ ጀንጅነሽ የኔ ቃንጻ አብረን እያለን ፍቅር የሚመስል ነገር የለበትም ያልሽውን በደንብ አሰብኩ። ግን ሁሉም ነገር ፍቅር ነበር። ጥሩ አክትረስ ይወጣልኛል። ያው እኔ ግን ጥሩ አክተር መሆን አልቻልኩም። መጀመሪያ አካባቢ ጥሩ ነበርክ፣ በኋላ ላይ ነው እየተምታታ እኮ። እያፈቀርኩሽ ስመጣ እኮ ነው የተምታታ። እኔ ደግሞ መጀመሪያም ከአሜሪካ የመጣ መስሎኝ ነበር እንዳፈቀርኩ ነው። እኔም እንዲያልፍልኝና ቤተሰቦቼንም ልረዳ። ውጭ ሀገር የመሄድ ምኞት እንደሌለሽ መሰደድም እንደማትፈልጊ ያውቃለሁ። አንተ የዋህ ነህ ማለት ነው። እንደዛ እኮ ነው የሚባል። ገንዘብ እየፈለጉ አልፈልግም ማለት፣ አሜሪካን መሄድ እየፈለጉ መግደርደር፣ እንደ ሰውዬው የልብ ትርታ መሆን ነው፣ አንጀት መብላት። እናም የአሜሪካን ጉጉት ቅዠቱ ነው ቀረ። ደግ አደረገ በቃ። ወይ ፍሬንድ አለሽ ግን አንቺ የለሽም። እንዴት ቆይ አይኖረኝም? ለምን አይኖረኝም? እምልሽ ካለ በህይወት ምናምን ይኖራል። ምን ለማለት ፈልገህ ነው? አይ ጭቆራው ወይ ቢያስከሂሩ ይሻላል። ኧረ የት ነው ያለው ነገር? ቆይ አንተ ልትጨቃጨቀኝ ነው የመጣኸው? አዎ ለበስ። እኔ ግን ፍቅር አለኝ ህሊና። እዚህም ሀገራችን ላይ ሆነን እኮ ያልፍልናል። ከአሜሪካ አልመጣህማ ወይ ደግሞ ከአውሮፓ አታሹፊ ህሊና። የማሹፍ መሰልኩ? ቆሜ ስላነጋገርኩ ነው? የኢትዮጵያነት ያሳፍራል እንዴ? ባይገርም በኢትዮጵያነት ነው ያፈርከው፣ ማንነትን የተጸየፍከው አንተ። ማን ከአሜሪካን የመጣሁት በለኝ አለ? ህሊና ከአሜሪካን የመጣሁት ብለህ ታውቀኝ ብልሃለች? እኔ ግን ለአንቺ ስለ አሜሪካን ባየው ደስ ይለኛል። ስሜን እንጂ ውርደቴን ማን ይነግርሽ? እስከዚያው ካልተጠለፍኩ ታገኘኛለህ። ስራዬ ብለሽ ከአሜሪካን የመጣ ሰው መያዝ ተያይዘሻል ማለት ነው? ቆየው እኮ። እኔ ግን በጣም የማዝነው እንዳንቺ አይነት ተስፋችሁ ሀገራችሁ ላይ ላልሆነ ሰዎች ነው። እኔና አንቺ የተዋወቅነው እንዴት እንደሆነ ታውቂያለሽ? በጥቂት ቀን ውስጥ ከውጭ የመጣ ሰው ባገባችሁ በፍቅረኛ የሰርግ ላይ ነው። አንድ ነገር ወቂ፣ የኔ ተስፋ አየር ላይ አይደለም እጄ ላይ ነው። እኔ ክርስቶስ በምድር ላይ ሳለ ይሰራ የነበረውን የእንጨት ስራ ምሰራ ምርጥ ሙያተኛ ነኝ። ይህን ያህል የሚያኮራ ሙያ ነው ያለኝ። አንቺ ግን አንድ የእንጨት ሰራተኛ ደሞዝተኛ ምን ያህል ደሞዝ ሊያገኝ እንደሚችል እያወቅሽ እንኳን አራራሽልኝ። እውነትም አላቅሽም ማለት ነው። ክፉ ነገር እንዲያገኝሽ አልፈልግም። አመሰግናለሁ። ሰለሞን መሄድ እንችላለን። የተኛውን ልቤን ትቀሰቅሳለህ። ተው ማነህ ተው ማነህ ተው ማነህ ተው ማነህ
የተኛውን ልቤን ትቀሰቅሳለህ ተው ማነህ አንቺስ አንቺን እንጂ እኔን የታየሽው እንቅልፋቷን ላይ እኔ በዓይንሽ ሸኘሽው ጭር ባለው ሌሊት ምንም ሳይበግረው ልቤን በተኛበት እየቀሰቀሰው ተይ ማነሽ ተይ ማነሽ ተይ ማነሽ ተው ማነሽ የተኛውን ልቤን ትቀሰቅሳለሽ ሊና አንቺ هلي ده السلام የት ሄድሽ አዙኝ ምን ችግር አለ ምን አዲስ ነገር አለ ፕሮብሌም ፎርም ሰራሽ ሰራሽ አምሮ ጋር አስታርቂ አብደሽ ነው እንደውም ያው የፈለግሽ ደግሞ ና እቺ አዲስ ደንበኛ አይ አዲስ ማለት ይቸግራል ያው ደንበኛ ነች ከዚህ በፊትም ሶፋ አሰርታለች አሁን የመኝታ ቤቴን መዝጊያ በልዩ ዲዛይን በራሴ ዲዛይን ማሰራት ፈልጊያለሁ የሚሰራው እሱ ነው አለችኝ እና አብራችሁ ትሄዱና ለክተህ ሂሳቡን አውጥተህ ና እሺ ደህና አድርገህ ይኸው መቤት በስራው ላይ ችግር ካለ ሌሎች ወጣት ሰሪዎች አሉ እነሱንም እተካለሁ ተራ በተራ እንግዲህ ያ ደንበኛ ወስ ነው በሉ ሂዱ 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 እናቴ አቤት 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 መኝታ ቤት የበሩ እንዲሰራ ፈልጌ ነበር ቴዎድሮስ አቤት ቴዎድሮስ አቤት ጋሼ ና ይኸው እናንተም በግል እንግዲህ እያመጣችሁ ስሩ እሺ 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 እንደፈለጋችሁ ይሄ በር ብዙ ጊዜ ተሞክሯል ግን ሻይ በሩን ቶና አዲስ ተጣጣፊ ጠረጴዛ እንድትሰራልኝ ነው የምፈልገው እየቀለድሽ ነው ስራ አይደል እንዴ ምን ያስቀልደኛል እዛ ጋር ሲሆን መጽሐፍ መደርደሪያ ሆኗል እዚህ ጋር ሲሆን ማጥኛ እኔ ጋር ሲደርስ መመገቢያ ከዚህ በላይ ይዘ አራት ቀላል ናት ምንድን ነው እሱ? በጉርሻ አልጠግብም እኔ ይጨመርልሃል አምሮ አምሮ
አረቀስ አምሮ ወዴት ነው? አምሮ ፈልግ። ለምን ጉዳይ? እርሱንም ይመለከታል። ይመለከተኛል። ምንድነው ጉዳይ? ሚስጥር ነው። የምን ሚስጥር ነው? እዚህ ድረስ መጣሽ። ምን ሚስጥር አለው? በቃ የለም፣ ይሄ ስራ ቦታ ነው ማለት። ለጥብቅ ጉዳይ ፈልጓለሁ። ወጥቶ ያነጋገር። ሴትዮ አንቺ ነሽ የምትፈልጊው፣ እሱ ነው የሚፈልግሽ። እችን ሴት አስወጣልኝ። ምን እንደምትፈልግ አላውቅም። ስራዬን ልስራበት። አለቀ እንግዲህ። አልፈልግሽም፣ ውጪ ያል እንዴ። እኛ እኮ ግራ ገባን እኮ። የዚህን ሰውዬና የሴቶቹን ጉዳይ መተርተር እኮ ነው። በጭራሽ ምን እሱ እንደዚህ ይላል። ይሄው እያየናችሁ። ሰሚኛለሽ? አንድ ምክር ብቻ ልለግስ። አንቺም ይሄው እሷም በማህበር ተደራጅታችሁ የመጣችሁ እኮ በጠበጣችሁ። ለምን ተሰብስባችሁ ጠበላ አትሄዱ? ጸበሉትን ራሱ ወጀደዛም ትረ እንዴ አራ ልጆች እጅ ነች እጃ አራ ወይ አንቺ አታርፍም። አናቱ አሁንስ የምትናገሪውን አስበሽበት? እወድሃለሁ። ማሽን እንዳይሰበርብኝ እዚህ ቤት እባካችሁ። እንዴ ቆይ ምንድን ነው የምትፈልጊው? የኔ ዓለም እኮ ይሄ ጣራ ነው፣ ስራዬን የምሰራበት። ኧረ እባክሽ ሴትዮ፣ ገንዘብ አለሽ የምትከፊው? እሺ ንገረኝ፣ ትወደኛለህ? እየተሰበሰብኩ የምጠጣው ማህበር ወቁ ያረከው እንዴ?